ሰኔ 8 ቀን የጣለው ወረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ። አርቲስት ሰማኝ በለው በሁለት ስንኝ ዓለሙን ገረመመው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ዘፋኝም ፈላስፋም ሆኖ ማረፍ እንደ ሰማኝ ነው። ሳቅና ጨዋታ በሰውነቱ እንደ ወንዝ ይፈሳሉ። ሕዝብ አብሮ ተከትሎ የሚዘፍናቸው ናቸው ስራዎቹ። በጣም ከሚገርመኝ ነገር ስፒከር እዚህ ጋር ተደርጎ አጋጣሚ ስፒከር ቢቆም እሱ በድምጽ መቀጠል ይችላል። ጎጃም ባህል አዳራሽ ባህር ዳር ስንል ከግሽ አባይ ጋር አዮ ማኪነትም ሆኖ እያለ ክፍለ ሀገር አዮ ማኪነት በቃ ቢቆም መሳሪያ እዚህ ጋር ቢቆም እሱ በድምጽ ይቀጥላል። ይሄ በቃ የሱ ተፈታሰተ። ሰማኝ በ14 ዓመቱ የጀመረው ሙያ አድጎ ጎልምሶ ለኢትዮጵያ ባህልና ትውፊት የሰጠው በጎ በረከት በሙዚቃዎቹ በኩል ይታያሉ። በማራኪ ድምፁ ያቀነቀናቸው ሙዚቃዎቹ በገጠሩ ብቻ ሳይሆን በከተማውም ጎልተው ይደመጣሉ። ባላገሩ፣ ያዥኝ፣ ዝናቡን፣ የኔ አበባ፣ ዲስካው፣ አውደ ዓመትና ሌሎችም ሥራዎቹ ከባህል ጋር ቀይጦ የሠራቸው ናቸው። አፈር ለሚበላው ገላይ ማልሳሰው ምቾት አልፈልግም ልኑረው በገሰው ባለው ሀገር ነው። በአጼ ሰርጸ ድንግልና በጣና ሐይቅ መሰናዶ ተምሯል። የሙዚቃና የቲያትር ፍቅሩ ከዚያ ነው የጀመረው። በ1978 ዓመተ ምህረት ግሽ አባይ የባህል ኪነት ቡድንን ተቀላቅሎ ከነይሁኔ በላይና ሀብቱ ንጋቱ ጋር በመሆን አንቱ የዋ የሚል ሙዚቃዊ ድራማው ያሳወቀው ነው። አካለ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ዋሽንት እየነፋው ነው እኮ። በአዲስ አበባ በ1982 በመምጣት ከኤሌክትራና ከሌሎች ሙዚቃ አሳታሚዎች ጋር በመሆን ያዥኝና ሌሎች ሙዚቃዎቹን በተከታታይ አሳትሟል። ወዳጆቹ የሚመሰክሩትም እንደ ሙዚቃዎቹ በጎ ሰው ሆኖ ያለፈ መሆኑን ነው። በጣም ትልቅ ሰው፣ ትልቅ ሙያተኛ፣ ትልቅ ነገር ነው የጎደለብንና ከሰሜ ጋር ትውውቅ ልትዩ